ልጄ ሊወለድ አንድ ወር አካባቢ አንድ ወር ከምናምን ሲቀር ፋዘር አረፈ አጋጣሚና ስሙን ዮም በለው እንደው እንደ ትንቢት ማለት ነው። እና ዮም ካንተ ስም ጋር ሲጋር ዛሬ የምናመስግን ማለት ነው። ሀዘን ላይ ሆነ እንድታመሰግን ዮም የእሳቸው ሀዘን ማጥፊያ በረከትህም ጭምር ነበር። እውነታው የብዙ ሺዎች የብዙ እናቶች ታሪክ እና አንዷን እንደው አስበሽ ነው አንቺ ያደረሽው እንጂ ምናልባትም ቀልቤን ከገዙት ውስጥ የባለቤት ስሜት አማዞን ላይ ነው አይቶ ገዝቶ ይሄ መጽሐፍ ለምን ከናፕኪን ጋር ሸጠው ሲሸጥ መጽሐፍ። ሰላም ጤና ይስጥልን የግሎሪ ቤተሰቦች እንዴት ናችሁ? ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። እንግዳችን ራሳቸውን ያስተዋውቁናል። ከዛ ቀጥታ ወደ ውይይታችን እንገባለን ማለት ነው። መልካም ቆይታ። ማን ልበል? በቅድሚያ አመሰግናለሁ። ስሜ ንሴብሖ ፍቅሬ ይባላለሁ። ተወልጄ ያደግኩት ናዝሬት አዳማ አካባቢ ነው። ለቤተሰቤ 8ኛ ልጅ ነኝ። ዋው! በዛ ያለ ፋሚሊ ውስጥ ነው ያደግኩት። የመጨረሻ ልጅ ሆኜ ነው ያደግኩት። አሁን በስራዬ ኦዲተር ነኝ። ኤክስተርናል ኦዲተር ነኝ። እንግዲህ ዛሬ አቶ ነሲሂቦን እንደምታዩቸው ጋብዘናል። የጋበዝንበት ዋነኛ ምክንያት ፊት ለፊታችን ዮም የሚባል መጽሐፍ አስቀምጠናል። በመጀመሪያ በትምህርት ቤታችን ስም በግሎሪ ትምህርት ቤት ስም ይሄን መጽሐፍ ስለጻፍክ እንደ ትምህርት ተቋም አመሰግናለሁ። ሁለተኛና የዛሬው ደግሞ ዋና ፖይንታችን ዮም የኛ ተማሪ በመሆኑ ቤተሰባችን፣ ልጃችን፣ የልጆቻችን ጓደኛ ሆኖ አብዛኛው ወላጅ ያውቀዋልና ዛሬ ዮምንና መጽሐፉን በቤት ውስጥ ያለውን ህይወት ከውልደት ጀምሮ የነበረውን ነገር መጽሐፉንም ቃኘት እያደረግን ከእናንተ ጋር አብረን የምንቆይ ይሆናል። ማን ነው የስምህን ስያሜ የሰጠ? ትርጉሙስ ምንድን ነው? ለየትም ከበድም ይለናል። ቴንኪው። እንግዲህ ስሜ መነሻ የግዕዝ ወርድ ነው። የኔም የዮምም አጋጣሚ ሆነው የግዕዝ ስያሜ ነው ያለው። እኔን እንግዲህ አንድ እናቴ እንደምትነግረኝ ከአያቴ ጋር እኔ ተወልጄ ስንወጣ አንድ ቀይ ቄስ ይህን ልጅ ንሴብሖ እያልሽ እያሸበሸብሽ ወደ ቤትሽ ግቢ ያለው። ንሴብሖ ማለት እያመሰገንሽ ማለት ነው። እናመሰግን እያልሽ ወደ ቤት ይዘሽ ግቢ ተብሎ በዛው ንሴብሖ ተባልኩኝ። ምስጋና ነህ፣ ምስጋና ማለት ነው። ከዛ ያው ዘመን አልፎ ደግሞ ዮም መጣችና የኔ መንፈሳዊ አባት ሊቀ ኅሩያን ይይስ ይባላሉ። አዳማ አካባቢ የአዲስና የብሉይ ኪዳን ተርጓሚ መምህር ናቸው። የምስራቅ ሸዋ ልጄ ሊወለድ አንድ ወር አካባቢ አንድ ወር ከምናምን ሲቀር ፋዘር አረፈ አጋጣሚና ይሄ ልጅ ወንድ ነው የሚሆነው የሚወለደው እና ስሙን ዮም በለው እንደው እንደ ትንቢት ማለት ነው። እና ዮም ካንተ ስም ጋር ሲጋር ዛሬ የምናመስግን ማለት ነው። ሀዘን ላይ ሆነ እንድታመሰግን ይሄ ነው። እንግዲህ ረጅም የሆነ ትርጉም ያለውና ታሪክ ያለው ሆነ። የአራስ ቤቱንና እርሊ ቻይልድሁድ ማንሳት ፈልጌ ነው። ዮምን እንዴት ተቀበልከው? ወደዚህ መጽሐፍ ደግሞ እንድትጽፍ ያደረገህን የአውቲስቲክ ተጠቂ መሆኑንስ እንዴት አወቅ? ከውልደት ጀምሮ ያለችውን እና ምን አይነት ምልክት አይተህ እዛ ደረጃ ላይ እንደደረስክ በአጭሩ ብትነግረን። ምናልባት ሽጌ እኔን የሆነ ወደኋላ ስሜታዊ የሚያደርግ እንትን ውስጥ ከተትሽኝ። በእርግጥ እኔም እንደዚህ ሆኜ ነው ያነበብኩት። አዎ አባቴ በእርግጥ የሚያውቁት ያውቁታል፣ መልካም ሰው ነበረ። ረጅም ጊዜ ከመጽሐፍት ጋር ነው ግንኙነቱ። በአርምሞ ነበረ የሚኖረው። በጣም የተረጋጋ ህይወት የሚመራ ነበር እና አባቴ ድንገት ሲያልፍ በዮም ተተካ። በዮም ፍቅር አባቴ ሲያልፍ እኔ ደግሞ አባቱ እና ዮምን ስንቀበል በቃ ዮም በትልቁ ተስሎ የመጣ ሰው ነው። ለእኔም ለልጅ ነው፣ ለቤተሰቤም ማለት ነው። የሆነ ሆኖ ህይወት የራሷ መንገድ አላት ፈጣሪ የሚሰጥሽ።
መንገድ አለና በዛ መሄድ ነበረብን። ዮም ተወለደ። ዮም ተወልዶ 1 ዓመት ሞላው። እንደ ማንኛውም ልጅ በ11 ወር ልክ ሲያልፈው መሄድ ጀመረ። ሙሉ ደስ የሚል ጤነኛ በ4 ወሩ የተቀመጠ እንደ ማንኛውም ልጅ ስቴፑን ጠብቆ ይሄዳል። ምናልባት ይሁም የመጀመሪያ ችግር ብለን ያየነው ከእንቅልፍ ጋር በተገናኘ በእንቅልፍ ሰዓቱ እንደ ልጅ በደንብ አይተኛም ነበር። እሱን ያው ባለቤቴ ኦብዘርቭ አድርጋ ነበረ። ያው እኔ ዲቴል ስለማላቅ ባለቤቴም እህቶቿ ልጅ ስላሳደጉ ያው የተለየ መሆኑን በመልክ በምናምን ሳይሆን ያው አለመተኛቱ ጥያቄ ውስጥ የሚከት ነበረ እና 1 ዓመት ሲያከብር በደስታ አላከበረም እንደ ልጅ። በእርግጥ የ1 ዓመት ልጅ የ1 ዓመት ልደት የትም ቤት በትክክል ሊያከብር አይችልም። የሆነ ሆኖ ግን ዓመት ከ6 ወር ሲሆነው ያው አንዳንድ የመግባባት ነገሮች አባባ ምናምን የሚለውን ተወውና ፖቲ ትሬንድ የምታስለምጅበት ወቅት አይደለ? ያንንም እንትን በደስታ አላሳለፈውም እና 2 ዓመት ሲሞላው ይሄ ድምፅ ኦቨር ሴንሲቲቭ መሆን ሬድ ፍላግ ናቸው የምንለው በኦቲዝም ጆሮ መያዝ ምናምን አመጣ። ያው ችግሮች እየፈጠጡ መጡ። ግን ያው አክሴፕት አታረጊም። ያው በፕሮሰስ ነው የምትቀበዩ ችግሩ ማለት ነው። 2 ዓመት ተኩል አልፎት በቃ 3 ዓመት ሊሆነው ሲል በቃ ዲያግኖሲስ ተደረገ እና ዶክተር ሚኒሊክ ይባላል። አሁን በጣም ወዳጄ ነው። እንደውም መጽሐፉን ሪቪው ላይ ያለው ማለት ነው። አዎ ሪቪው ላይ አይቼዋለሁ። ባይዘይ ከዝንም ነን ያው በቤተሰብም ነን። በደንብ ዲያግኖሲስ አድርጎ እጣ ፋንታዬ ነው ብለህ ተቀበለው፣ ይሄ ልጅ ከኦቲዝም ጥላ ስር ጋር የሚኖር ነው ልጅ ነው ብሎ ያው ፍርጥ አድርጎ ነገረን። ያው ባለቤቴ ስንት ዓመቱ ላይ ማለት ነው? 3 ዓመቱ ላይ 3 ዓመት ላይ እንደዚህ አይነት ችግሮች አርሊ ቢሆን በጣም አውቀሽ ዝግጁ ብትሆኚ አሁን 1 ዓመት ከ6 ወር 2 ዓመቱ ላይ ብታቂ የ1 ዓመት ዝግጅትም ቀላል አይደለም። የመቀበል ያለመቀበል እንትኑ ራሱ ረጅም ጊዜ ነው የሚፈጅብሽ። እንደዛ እያለን እንግዲህ በዚህ በኦቲዝም ጥላ ስር እንደሚኖር አወቀ። ጊዜ አልፎ ጊዜ ተተክቶ ደግሞ ያው ብዙ መሰናክል አልፎ እዚህ ደርሷል። በመጽሐፍ ውስጥ ረጅም ገጾችን በብዙ መሰናክሎች ውስጥ አልፈህ አይቻለሁ። የባለቤት ስሜት አብሬ ሳለቅስ አብሬ ስጠርግ እሷ ስታለቅስ እኔም እያለቀስኩኝ ነው መጽሐፍ ያነበብኩትና ወደ ሳምሪና ወደ ማህበረሰባችን የምንመለስበት ሰዓት ነው የሚሆነው። ስለ ሳምሪ ትንሽ ለአድማጮቻችን ስለ ዮም እናት እንድትናገር እፈልጋለሁ። ብዙ ብለሃል በመጽሐፍ፣ ግን እድል ልስጥህ። ባለቤቴ ሳምራዊት ድንቁ በሬ ትባላለች። ከኔ ጋር የተዋወቅ ነው እንግዲህ እንዳየሽው የጓደኛ ሰርግ ሄጄ ነው። ትልልቅ ሰርጎች ማለት ትንንሽ ሰርግ የተፈጠረው እና ለዮም የከፈለችው ዋጋ እንግዲህ እንደ እናት ትልቆ መሳፍርት ነው ተዘርዝሮ። ልክ እዚህ ጋር እንዳየሻቸው መጽሐፍቶች በዛ ያሉ ታሪኮች ይወጣቸዋል። አዎ ከምንም በላይ ያው እንደ ማንኛውም እንትን ከሃይ ስኩል ጀምሮ በደረጃ በቀድሞ ማትሪክ ራሱ በከፍተኛ ማዕረግ ዩኒቨርሲቲም እጅግ በከፍተኛ ማዕረግ 2ኛ ዲግሪዋን ጨርሳ ማስተርሷን የመጨረሻ ፔፐር ልትሰራ ስትል ነው ዮም የተወለደው። ጨረሰች። ግን ዮምን ለማሳደግ ሙሉ ነገሯን ትታ ቤት ለ5 ዓመታት ዮም ተንከባክባለች። ስራ ትተሽ ቤት መሆን ማለት እጅግ ከባድ ነው። እንግዲህ የተቀመጠ ሰው ያውቀዋል። እና ካሪየሯን በሙሉ አበላሸባት። የነበራትን የፕሮፌሽናል ካሪየር
በጣም ብዙ እንትን አላት። ለዮም መስዋዕትነት ከፍላለች። እንግዲህ እንደ እናት ለዮም መስዋዕትነት ከፍላለች። ብዙ ተጎድታለች፣ ተጎሳቁላለች። አካሏም መንፈሷም ተጎድቶ ተሰብራ እንግዲህ አሁን በጥገና ሂደት ላይ ትገኛለች። ሳምሪዬ ምናልባት ይህን ፕሮግራም ተከታታይ ይሆናል። እናትነትሽን እንደምንኮራበት እንደ ተቋም ልንነግርሽ እንፈልጋለን። ሁልጊዜ እንደ ርዕሰ መምህራን በስብሰባዎቻችን መሃል ስለ ልጆቻችን ቤተሰቦች ስናወራ ሁሌም የዮም ሌላኛው ገጽታው ቤተሰቦቹ ነበራችሁ። ቅርብ ነበርሽ፣ አቬለብል ነበርሽ። የህይወት መስዋዕትነትሽ ዛሬ ዓለም ሁሉ ዮምን እያወደሰው ነው። ከእግዚአብሔር በታች እንኳን ኖርሽለት፣ ጀግናችን ነሽ። ከሰራሻቸው ማስተርስና ካገኘሽው የክብር ሽልማቶች የኤጁኬሽን ዲስቲንክሽን ውጤቶች ባሻገር ዮም ትልቁ ኒሻንሽ ነው። በዛ የኛን ልብና መንፈስ ልነግራት ስለፈለግኩ ነው። እንደ ተቋም ቁጭ ብለህ ከእግዚአብሔር በታች በቃ ለልጅህ የቆምክ የኖርክ ሰው ነህ። እስከ መጽሐፍም የደረስከው አቬሌብል ስለነበርክ ነው። ዮምን እንግዲህ 3 ዓመት ሞላው። አውቲስቲክ እንደሆነ አወቃችሁ። ዛሬ ቀሎን ነው እንግዲህ የምናወራውና ተቋሞቻችን እንዴት ተቀበሏችሁ? ከማቆያ እስከ አጸደ ህጻናት፣ ከአጸደ ህጻናት እስከ 1ኛ ደረጃ። እሺ ያው እንግዲህ እንደ ዘበት እናወራው እንጂ ብዙ ነገሮች ያሳልፈናልና እንደው ባጭሩ ጠቀስ ማድረጋቸው ታሪኮች ላንሳ። ይሁም ለመጀመሪያ ጊዜ ያው 3 ዓመት ሲሞላው እንዲግባባ ተግባቦት እንዲኖረው መዋለ ህጻናት ይገባ ተባለ። ስሙንም አልነግርሽ መዋለ ህጻናት አስፈላጊ ስላልሆነ yes exactly እዛ ገባና ያው ትንሽ ሃይፐር አክቲቭ ነበር ያኔ፣ እንዳሁን ካልም ሳይሆን ማለት ነው። በጣም ሃይፐር አክቲቭ ስለሆነ 1 ሳምንት እዛ እንደቆየ አይ ይሄን ልጅ እኛ ልንቀበለው አንችልም፣ ኃላፊነት አንወስድም፣ በጣም ያስቸግራል፣ እንደዚህ ነው ብለው የመጀመሪያ መገለል ደረሰበት። ተብሎ መገለል የደረሰበት መዋለ ህጻናት አጋጣሚ የሆኑ መጽሐፉ ላይ ካነበብሽው እኔ ለሰኞ አርብ ዕቃ ገዝቼለት ትምህርት ቤት መዋለ ህጻናት ይዞት የሚሄደውን ዕቃ ገዝቼ ሰኞ ለዮም ዕቃ ስለገዛውለት ሰኞ ሲሄድ ቦርሳ ውስጥ የሚደረግለት ነው ብዬ ስላት በጣም አዘነች ባለቤት። አይ እንዳይመጣ ብለዋል። የመጀመሪያ መገለል ደረሰበት መዋለ ህጻናት። ለኔ ይሄ ማለት በቃ ለዚህ መጽሐፍ መነሻ ነው ማለት ይቻላል። ምንድነው ችግሩ? በጣም ግዙፍ እንደሆነ ተረዳው። ኦቲዝም ነው ካሉኝ የበለጠ በጣም ያስከፋኝ ነገር በቃ እንደማይፈለግ አይነት ስሜት ተሰምቶኝ በጣም አዘንኩኝ። ሙሉ ለሙሉ የዮም ችግር እኔ ትከሻ ላይ እንደሚሰፍር አወቅኩኝ። ከዛ በኋላ የተለየ ትኩረት ለዮም አደረኩኝ። ማንም የለውም ብለህ አሰብክ፣ ማህበረሰቡ ከዚህ ልጅ ጋር አይደለም በሚለው እንደዚህ አይነት ልጆችን ለመረዳት በጣም ርቀት አለው በሚል ተንቀሳቀስኩኝ ማለት ነው። ከዛ ያቺ ችግር አልፋ ክረምት አልፎ በጋ መጣና መስከረም ጠባና እዚህ ጋር ምናልባት ቅርብ መብራቱ ጋር ከእናንተ ትምህርት ቤት ነበር ያ ስኩል ኦፍ ሆልነስ ይባላል። አንድ መልካም ዳይሬክተር አለች፣ ወይዘሮ ሲሆን ትባላለች። በየቦታው እያመሰገንኳት ነው እንደ ግሎሪ። እሷ አክሴፕት አድርገው ተቀላቅሎ ከልጆች ጋር የመጀመሪያ ኬጂ ጀመረ። እዛ ከልጆች ጋር አብሮ እንትን እያለ ትግሉ ቀላል አይደለም። ወላጆችም ገፋ ያደርጉታል። የመገለሉ ነገር አለ። ይሄ ከኛ ልጅ ጋር መማር የለበትም የሚሉ አስተያየቶች አሉ። ብቻ ያንን አልፎ ብዙ ታሪኮች አሉ እንግዲህ ዘርዝረን ማንዘልቃቸው። ለዛሬውም ደረሰ። ኬጂ ተመረቀልህ፣ ደስ አለህ።
ከዛ ደግሞ የፕራይመሪ ሩጫ ነበረ፣ ፕራይመሪ ፍለጋ። እስቲ እዛ ጋር እንዴት ሆነ መሰለሽ? ትምህርት ቤቱ ፈቃዱ እስከ አጸደ ህጻናት። ከዛ አንደኛ ክፍል መደበኛ ትምህርት ቤት ለማስገባት ትምህርት ቤተኞች ፈቃደኛ አይደሉም። ሁሉም ትምህርት ቤቶች እኛ ስፔሻል ሊድ አንይዝም፣ ትንሽ ስለሚለይ መያዝ አንችልም ሶሪ እያሉ በየቦታው ባከንኩኝ። እዛ ሲሄድ ጓደኞቹ ሁሉም ተበታትነው ሁሉም የተሻለ ትምህርት ቤት አገኙ። ኢንተርናሽናል የሚገባውም ሎካል የሚገባውም ገባና እዛ ጓደኞቹ ሲገቡ እሱ ያንን እድል አላገኝም። ያም ችግር ከባድ ነበረ በወቅቱ ለኛ። እንደዚህ ስታወሪው ቀላል አይደለም እና በመቀጠል እንደምንም ተብሎ ወደ እንትን ገባ፣ ወደ አንድ ሌላ ወደ ፊጋ ስኩል ኦፍ ዋራዳ የሚባል እዛ ገባ። እዛ ገብቶ ደግሞ የነሱን ፍቃድ እስከ 2ኛ ክፍል ነበር። ድጋሚ ደግሞ ለማግኘት ሌላ ሩጫ እና እንደዚህ እያለን በነገራችን ላይ ስኩል ኦፍ ፓራዳይም ሰሚት ነው የነበረው። የእናንተ መኖሪያ ፈረንሳይ ነው። ከዛ ትምህርት ቤት በማጣት ነው ይሄ ሁሉ ርቀት የሚመጣው። በጣም አንደኛ ለኔም ለስራዬ በጣም አስቸጋሪ ነበረ። እዚህ ያለው የሰሚት ጃምን ታውቂዋለሽ? አዎ። የኔ ደግሞ ቦሌ ነው ስራ ቦታዬ። አገር ስትዞር ነው። ብቻ እንደዛ እየባከንን እያለን ወዴት መጣ? 3ኛ ክፍል ላይ ብሎ ወደ ግሎሪ መጣ። 2015 ላይ አስታውሳለሁ። ሰመር ታይም ነው ወደኛ ይታይና አንቺ ነበርሽ የተቀበልሽን። እንግዲህ እንደ ትላንት እናስታውሰውና ይሄ ነገርኩሽ፣ እንደዚህ ስፔሻል ሊድ ነው ልጄ እና ይታይና ክረምቱን ታይቶ እድል እንሰጣለን አልሽኝ። በጣም እናንተ ጋርም ክራውድድ ነበረ ካስታወሽ። ግን ያው እድለኛ ነው ባይዘየው በጣም በደህናው ጊዜ እኮ ፌመስ ሆኖ ነበር። ታስታውሻለሽ? ፌመስ ነው የምለው አሁንም ከልጆች ለየት ይላል። ሰላማዊ ነው፣ ብዙም ክፋት የለውም። እንዲሁ ልጆች ክፋት የምትወደው አይነት ማንነት ይዞ ያለ ልጅ ነው ያ እና እድሉም ሰመረና እናንተ ጋር ገባ። እናንተ ጋር ሲገባ ያው ደስተኛ ሆነን ወላጆች። ያው ችግሩ እንዳለ ሆነ። ከዛሬ ነገ ያው ምን ትሰጋያለሽ መሰለሽ? የሆነ የተለየ ነገር ሲኖር ልጄን ቢኮዝ አባረው ስላሳዩ ሌላም ተቋማት ያባረሩብኛል የሚል ነገር ውስጥ ተፈጥሯል። ስጋት አድሮብን ነበርና እግዚአብሔር ይመስገን ተቀባይነት አግኝቶ በእናንተ በመምህራን ከጥበቃ ጀምሮ ከወላጆች ጀምሮ ባደረጉለት ድጋፍ እንክብካቤ ጓደኛም አገኘ። እንመጣለን ወደ እነሱ። ልዩ የፕሮግራም አንድ ክፍል ከዚህ መጽሐፍ እነሱ ናቸው ከሁሉ በልጠው ስላገኘኋቸውና ዮም እንግዲህ ወደ አጸደ ህጻናት ወደ መዋያ ሲመጣ የህብረተሰቡ ሪጀክሽን፣ የወላጆች ዮምን የሚጎዳ ንግግር መናገር፣ ልጆቻችንን ጎዳብን፣ አዛና ቢውዘር ማየታቸው ሸክሙን በእናንተ ላይ አክብዶታል። ከትምህርት ቤት ልጅ በህፃንነቱ ተባሮ ቤት ውስጥ መያዝ፣ እቤት ስታውለው ተቋማት አንድ ሴንተር ላይ እንደውም ትዝ ካለ በእርጥብ ሲሚንቶ ባልደረቀ ክፍል ውስጥ አውለውት በጣም ስሜት ተነክቶ ቤት መልሰዋል። ከዛ በኋላ ወደ መዋያ፣ ከመዋያ ደግሞ መዋያው አባረረው። ከዛ ደግሞ ኬጂን ሲጨርስ ፕራይመሪ ለማግኘት ዋጋ ከፈልክና ህብረተሰቡ ላይ የነበረ ማህበረሰቡ ላይ የነበረ በአንተ ልክ በነበሩ ወላጆች ላይ የነበረ ቁስል አመለካከት ላይ ያሳደረው ነገር ካለ ብሰማው ደስ ይለኛል፣ ትምህርት ስለሚሆን። ብዙ ጊዜ ሁሉም ወላጅ የኔ ልጅ በቃ ትልቅ ነው ብሎ ያስባል። እርግጠኛ ነኝ ያንቺም የሌሎችም ሰዎች በቃ የኔ ልጅ የተሻለ ነው፣ የኔ ልጅ ከንጉስም በላይ ነው ብለሽ ነው የምታስቢው ለራስሽ የምትሰጪው እንትን። በተቃራኒ ደግሞ አንዳንድ ወላጆች፣ ብዙዎች ወላጆች የሌላውም ህይወት ግድ ባለመስጠትም ይሁን አቴንሽንን ባለመስጠት
በተለየ ሁኔታ አቢዩዝም የሚያደርጉ አሉ። በተለየ አይን የሚያዩት አሉ። በፈጣሪም ዘንድ ሁሉም ሰው እኩል ነው። እንግዲህ እነዚህ ልጆች ልዩነት ነው። ኦቲዝም ዴፊኔሽኑ የተለየ በሽታ ምናምን አይደለም። በሽታ የሚገልሽ ደዌ ነው ብለሽ ነው የምታስቢው። አይገልሽም፣ ግን ለረጅም የህይወት ጊዜ አእምሮ አሰራርሽ ላይ ችግር ያለው በሚለው እንውሰደው። እነዚህ ልጆች ህብረተሰባችን አቅፎ ትንሽ ቢረዳቸው ብዙ እንደማንኛውም ልጅ ፕሮዳክቲቭ ናቸው። እሱም በዓለም ላይ ብዙ ሳይንቲስቶች ይወጧቸው አለ። በእኛ ሀገርም የተሻለ የሚደርሱ አሉ። እኛ ሀገር ዳታና መረጃ ብዙ ጊዜ ስለማይኖር ይሄ ነገር እንትን አይልም። የሆነ ሆኖ ጥያቄሽን ለመመለስ አስቸጋሪም ጊዜ አለ፣ አስቸጋሪም ጊዜ ያልሆኑ የሚያቀሉልሽ እንትኖች አሉ። አሁን ለምሳሌ ያልቀድም እንዳልሽኝ የግሎሪ ያሉ ወላጆችም ተማሪዎችም የእኛን ችግርና የዩምን ህይወት በደንብ አቃንተውለታል በማቀፋቸው። ግን ዩም እዚህ ለመድረስ የከፈለው ዋጋ አለ፣ ምን ጥያቄ የለውም። እና ምናልባት ጥያቄሽን መለስኩልሽ ወይስ ማብራራው ነገር ካለ? የማህበረሰባችን ሰፖርቲቭ አለመሆን፣ ለምሳሌ ዮም ልጄን መታ፣ ለምን መታ፣ ምን ሆኖ መታ፣ ምን አይነት ኬዝ ነበረበት ብሎ አለመረዳት አይደለ እየፈረድንበት እስከ ማስወጣት የደረስ ነው። ይሄ አመለካከት መቼም ሰርግ ቤት መሄድህ አይቀርም፣ እምነት ቦታ መሄድህ አይቀርም፣ ይሄ ጋዝሪንግ ያሉበት ቦታዎች መሄድህ አይቀርም እና ያሳደረብህ ተጽዕኖ አለ ወይ? ምንም ጥያቄ የለም። ተጽዕኖ ቢኖረውም ነገሮችን ለማስተካከል ለማቻቻል እሞክራለሁ። የግዴታ ህብረተሰባችን እዛ ደረጃ ለመድረስ በጣም ብዙ ጊዜ ፈጅቶም የሚረዳበት ጊዜ ይኖራል ብዬ አስባለሁ። አዲስ ትውልድ በተለይ ደግሞ እንደዚህ አሁን እናንተ እንደምታደርጉት ኢንክሉሲቭ የሆነ ህብረተሰብ የሚፈጠር ከሆነ አሁን አካተው እነዚህ ልጆች ተካተው ሲኖሩ ወደፊት ህይወት ላይ ያገኟቸዋል። ስለሚያውቁ ችግሩን ያቀልሉላቸዋል። እና ህብረተሰብ ላይ ለመፍረድ በጣም ከባድ ነው። ምክንያቱም ያላወቀውን አሳውቀሽ ወይም በአገር አቀፍ በዩም በሰፈርም በዩም በሃይማኖትም ቦታም በዩ የማስተማሩ ነገር ከሌለ እንደዚህ አይነት ነገር አለና በሚለው ሊያውቁ አይችሉም። ምክንያቱም እንደ በሽተኛ እንደ ርግማን ምናምን ነው የሚታዩት ልጆቹ። በእጣ ይወጣልሽ ሳይሆን በእጣ ነው እንግዲህ ይወጣልሽ የሚችለው። ከሚሊዮንም ይሁን ከሺም ይሁን እጣ ሊደርስሽ ይችላል። በየቤቱ ይህንን ችግር ፌስ ላለማድረግ ደግሞ ብዙ ወላጆች ቤታቸው ይቀሩ አሉ። ይሄ ችግር ደግሞ ከድህነት ጋር ሲሆን ደግሞ በጣም ከባድ ነው፣ እጅግ ከባድ ይሆን። ምክንያቱም እነዚህ ወላጆች ወጥተው መስራት ይፈልጋሉ። ማምረት የሚችሉ ወላጆች አሉ፣ ግን መቅረት የለባቸውም እና ህብረተሰባችንን እንዲረዳቸው ብዙ ቅስቀሳና ብዙ አስተምሮ መኖር አለበት። ከልጆቻችን አንጻር እንምጣ። ዮሐና እነ ቢሮሌ የተጠቀሱበት መጽሐፍ ነውና እንደው ምን ትላለህ እስቲ ስለ ክላስሜቶቹ? እንግዲህ ከብዙ መገፋትና አለመፈለግ ወደ መፈለጊውም ተሸጋገረ እና ልጆች ቁጥረት የሚያደርጉበት እሱን ለማገዝ ደስታ የሚሰጣቸው እስከ መሆን ደረሱ። በይበልጥ ትኩረት ሰጥታ ለየት ያለ ፍቅር ያላት ዮሐና ግርማ ባላለች። ዮሐናዬ ገና እንደመጣም ጀምሮ ነው እንትን የምትለው። እንደውም ስታቅፈው እንደዚህ ያወርዳል ምናምን በቃ ዮም ስለማያውቅ አፌክሽኑን እንትን አይደል የወዳጅነት አይመስለውም። ዮሐናዬ በጣም ከመውደዷ የተነሳ ዮምን ለመቀበል ጥበቃ ጋር ነው የምትጠብቀው እና ከሱ ከበራ እንትን ለመቀበል ተቀብላ አብራው ትሄዳለች። ያስደስታታል። ሌሎችም ዮሐንስ ቢሮሌ አለች፣ ሚኪያ አሁን ደግሞ አሉ፣ ብዙ ናቸው። ሰብሪና ኤግዛክትሊ ብዙ ናቸው። ታርቼ ያልጠራኋቸው እኔ ፌቨን መላት እንትና ዋና ስሟ እኔ በፌቨን ነበር የምጠራት።
የዮሐና ጓደኛ አለች አጠር መሰለህ ስሟ ለጊዜው ተረሳኝ። ኑሃሚን አለች እሷም አለች ሌላ ልጅ ነች እሷ ታውቀዋለች ስለምጠራት እንትን እነሱ በቃ ሲመጣ በቃ አጅበውት ነው የሚገቡት። አንዱም ፎቶ ልክልሽ ነበር አይተሽ አሁን የብሔር ብሔረሰብ ቀን ልከልኛል የሙሻ ፈንድታ አሁን ይሄን ንግግር እያደረግን ዲስፕሌይ እናደርገዋለን እሱን ዲስፕሌይ እናደርጋለን እና ጓደኞቹ እግዚአብሔር ይመስገን ያቅፉታል እንትን ይሉታል ይንከባከቡታል በደንብ እንትኑ ራሱ ደስታውን ታየዋለሽ በቃ ከክላስ ጀምሮ ሰልፍ ደግሞ ተጠንቅቆ ነው የሚሰራው አይፎርሽ ሰልፍ ላይ ይደራደራል ቦታውን ያቀለክቶ በኋላ በቁመት ነው የሚሰለፈውና እዛ ለመድረስ ያው የተለያየ እንትኖች አሉት ባንድ ይዛ አይደርስምና ሁሉም እንደዚህ ስፔሻል ኒዶች ሌሎችም ልጆቻችን አሉ እዛ እነሱንም ያው ሁሌ ስገባ ይሁን ብቻ ነበር እዛ አሁን ከ4 በኋላ ካምፓስ ላይ ይሁን ብቻውን 2 ዓመት ተለመደ እና እዛ አሁን ሌሎች ልጆች አሉ ሌሎች ልጆቻችን ሲቀላቀሉ ግን እነዚህ ብዙዎቹን ስለማቅ አድራ ጭምር ነው ሁሌ በቃ የገባው ማስረዳት ያስረዳው እንግዲህ እነሱንም አንደርስታንድ እንዲያደርጓቸው ይሁን እንደዚህ ነበር ከዛ በኋላ ነው እንደዚህ የመጣው ያልኳቸው ሁሉም እንዲቀርቧቸው እንትና የገፋውን ሶሳይቲ ሳይሆን አዲሱ ጄነሬሽን የዮም ተስፋም ጭምር ነው እኛም እንደ ተቋም በልጆቻችን እንኮራለን በቃ አካቶነት ህይወታቸው ውስጥ ፈርሟል በደንብ ተሰርጾ ተገብቷል በመኖር እና ይሄ አድቮኬሲ ስራ ብዙ አይፈጁብህም እነሱ ትልልቆቹ ካልሆነን በስተቀር ወደ ማጠቃለያው እየመጣሁኝ ነውና መጽሐፍህን ሳነብ ልቤ እንደ ሰስፔንስ ፊልም ሆኖ ዛሬም ድረስ የቆየው የካሌብ እናት ቡና ታፈላላችሁ የነበረች ሴት ነበረች እዚህ መጽሐፍ ውስጥ ልጇ ላይክ አራስ ቤት አልጠየቅኳትም ብለህ ቡና ልጠጣ ገብተህ ስትጠይቃት ነበር ዜን የተከራየችው ቤት ድረስ ሄደሃል እሷን ፍለጋ የኦቲስቲክ አይነት ሲምፕተሞችን ሰማ ልጇ እንዲህ ስለሆነ አዲስ አበባ ለቃ ወደ ዲላ አካባቢ መሄዷን መጽሐፉ ይናገራልና እንደ ተቋም የት ናት ብለን መጠየቅ ማገዝ መርዳት እንፈልጋለን የካሌብ እናት የት ናት ይህም እንግዲህ ወደኋላ መለሽኝ የአንድ 3 ዓመት ከምናምን ይሆናል ታሪኩ እኔ ቢሮዬ አትላስ ቦሌ አካባቢ ነውና አንድ አነስ ያለች እንትን አለች ቡና መጠጫ ነችና የአካባቢ ቢሮ የሚሰራ ሰው ይጠቀማል ጆሊ እኔ ብዙ አልጠቀምም ግን አንዳንዴ እጎበኛለሁ ያን ወይ ከጓደኞቼ ጋርም ልሄድ እችላለሁ ወይ ብቻዬም ልሄድ እችላለሁ እና በጣም ትሁት ነች ሰው ታስተናግዳለች ገና ልጅ ነች ያው እንግዲህ ዲቴሉን እንግዲህ ከባለቤቷ ጋር ትኖር ወይ ብቻዋን ወለደች እንትን ብቻዋን ነው የምታሳድገው የሚለውን አላውቅም አሁን ላይ ግን ምንድነው ልጇን ይዛ መምጣት ጀመረች ወልዳ ማለት ነው ወልዳ ስትመጣ ያው ያደገ ሲሄድ በኦቲዝም ጥላ ስር ልጇ እንደሚኖር አላወቀች ምክንያቱም እንትኑ አይኖራትም አዌርነስ የላትም እና በተለያዩ ነገሮች ተሞክራለች አሁን እንደዚህ ያመጣሁት እዚህ ያመጣሽው ቡዳ አስበላሽውና ክታባርለት ምናምን ሌሎች ነገሮች ነው የሚሉኝ እና እሱን ትሞክራለች እና እኔ በትክክል ያው እንግዲህ ሊዮም በዚህ ውስጥ ስላለፈ እንግዲህ ከዶክተር በታች አንዳንድ ነገሮች እናውቃለን ከዚህ ጋር በተገናኘ ኒው ዲያግኖሲስ ባታረጊም ፍለፊት ወጥቶ የሚታዩ ነገሮች ይኖራሉ ግን አርሊ ነው ልጁ ገና 3 ዓመቱ አልሞላውምና ሳይ ምንም የተለየ ነገር እንዳላወቀች ሳቅ ቀስ ብዬ አንድ ቀን አስረዳዋት ሐኪም እኮ በሕክምናም ችግሩ መታወቅ ይችላል በሚል ወሰድኳትና ያው ፍርጣ አርገው ነገሯል ያው ከስፒቹ ጋር በተገናኘ ኤክስፔክትድ እንዳታረግ በሂደት እንደዚህ አይነት ችግር ውስጥና የረጅም ጊዜ ህይወት አብሮ የሚኖር ችግር እንደሆነ ሲነገራት በጣም ደንግጣ አገሯ ዲላ ነው ይባላልና ሄደች
ያው የምትኖርበትን ቤት ስለጠየቅኳት አከራይዋን ጠየቅኩኝ። እዛው አካባቢ ነበረች እና ያው ትንሽ ምስኪን ነች ሄዳለች ነው የተባልኩት። እንደዚህ ዘግታ ማልቀስ ነው ምን ችግሩን አልነገረችንም ምናምን አሉ። ያው ጓዟን ጠቅልላ ወጣለች ከዚህ ያሉኝ። እንግዲህ ወደፊት አሁን ወይ መጽሐፍ ስታነበው ወይ እኔን ሚዲያ ላይ እንትን ስትል አፈልጋ ታገኘኛለች የሚል ግምት አለኝና እናንተ ራሱ እንደዛ አልፋችሁ የሰው ችግር ማሰባችሁ ራሱ በጣም በችግሩ ዙሪያ በይበልጥ እየተንቀሳቀሳችሁ እየሰራችሁ መሆኑን ተረድቻለሁ። በጣም ምናልባት እንደዚህ አይነት ኬዞች ዛሬ ሰርተህ ነገ ለውጥ አታይባቸውም። ግን በምን እናምናለን? ተቋማት በተለይ የትምህርት ተቋማት የማህበረሰቡ ናቸው። የማህበረሰብ አገልግሎት ነው የምንሰጠው። አገልግሎት ሰጪ ተቋም ነን እና በተለይ ህዝብን ጀነሬሽንን እንደሚያንጽ ተቋም የአንዲት እናት ደስተኛ መሆን ለአንድ ሀገር ትልቅ አስተዋጽኦ አለው። ልጆቿን ታንጻለች፣ ኢንካም ጀነሬት ታደርጋለች፣ ክሬቲቪቲዋን ትጠቀማለች። እናት ውስጥ ያለ ተፈጥሯዊ ስጦታን ኢምፕሊመንት ያደረገች ሴት ለሁሉ በቃ ትርፋማ ነው። ቤተሰቧ ትርፋማ ነው፣ ሀገር ትርፋማ ነው የሚሆነውና ትዝታን ደጋግሜ የማስበው ይሄኔ ልጄ ይሄ ችግር ስላለበት ብላ ተደብቃ ይሆን እላለሁ። ልጇን ይዛ ሪሊ አገልግሎት ማግኘት የሚችልበት ቦታ ነው። ቢኮዝ ቢረዳ ምን ያህል ፕሮግረስ እንደሚያመጣ እርግጠኛ ነኝ። ሴንተሮች ላይ አስቀምጣው ስትሄድ ትላንት የጀመረችውን የቡና ንግድ ዛሬ ትልቅ ነገር ላይ ማድረስ ትችላለች እቺ ሴት። ሶ እንደ ሰው ለማገዝ እንደ ሴት ብቃቷን አውጥታ እንድትጠቀም እኛ ልጇን ልንይዝላት ስለምንፈልግ መጽሐፍ ውስጥ ልክ ኦቲስቲክ መሆኑን ስታቅ ስፒች ዲሌይ እንዳለው ስታቅ ጥላ መጥፋቷ ቢያንስ የኛ መኖር ከጠቀማት አዲስ አበባ የምትሰራውን ስራ መጥታ መስራት ትችላለች። ልጇን እኛ ጋር መዋል ትችላለች። እቺ ሴት ለምን ገጠር ውስጥ ሄዳ ትደበቃለች በሚል ከኔና ካንተ የመጽሐፍ ዳሰሳ ባሻገር ካሌብ ለሚባል ልጅ ህይወት ከሰጠ ይሄ መጽሐፍ በቃ ግቡን ከመምታት በላይ አልፏል። ይሄ ነው ለኢንተርቪው የጋበዘኝ ነገር። ምን እናውቀዋለን፣ አንተ ቅርባችን ነህ፣ አገልግሎት እያገኘህ ነው። ምናልባት ውስን አገልግሎት ይሆናል ምንሰጠው፣ ግን ትዝታን ወደ ስራ መመለስ፣ ወደ ደስተኛ ህይወት መመለስ፣ ማዲያት የሌለባት ሴት ሆና ማየት እንደ ተቋም የኛ አስፓየር ነው። ይሄኛ የምንፈልገው ነገር ነውና በዚህ አጋጣሚ ይሄንንም ፕሮግራም ካየች አንተንም በየሚዲያው ካየች እኛ ዌልካም እንላታለን። ካሌብን ቴኬር እናደርግላታለን። የሚገርምሽ አሁን የትዝታ ታሪክ አንዱ ቁንጽል ነው እንጂ የብዙ ሺዎች የብዙ እናቶች ታሪክ እና አንዷን እንደው አስበሽ ነው አንቺ ያደረሽው እንጂ ቤቱ ይቁጠረው። ብዙ ሰው እንደዚህ አይነት ህይወት ያሳልፋል። በተለይ ደግሞ ከችግር ጋር ከሆነ ደግሞ ችግሩ በጣም ግዙፍ ነው። ትምህርት ቤት ከፍለሽ ማታስተምሪ ከሆነ ለቴራፒ ስፔሻል ኒድ ያለው ወላጅ ያው ወጪ ያለው በተለየ እንትን አለው ልጆቹን እንትን ለማለት ማለት ነው። ስለዚህ እሷን እንዳሰባችሁ እንግዲህ እግዚአብሔር ያስባችሁ። ግን ሌሎችም እንደዚህ በሺ የሚቆጠሩ አሉ። እንደው እሷ እንደው አንድ ነች። አንድ ታሪክ ነው። እውነት ነው። አንድ ታሪክ ነው የነገርኩሽ። ሌሎችም አሉ እንግዲህ መጽሐፍ ውስጥ እና እንደውም ስለ መጽሐፉ ዘውግ አሁን አንቺ በማዘን ነው እና አንድ ጓደኛዬ አማዞን ላይ ነው አይቶ ገዝቶ ግን ይሄ መጽሐፍ ለምን ከናፕኪን ጋር ሸጠውም? ሲሸጥ መጽሐፉ ከናፕኪን ጋር ስለሚያስለቅስ ማለት ነው። የሚያሳዝኑ ቦታ ስላለ እና ብዙ ቦታዎች ያው የሚያሳዝኑ አሉ። ግን ሞር ትራጀዲ እንዳይሆን ተጠንቅቀናል። አስተማሪ ብቻ እንዲሆን ሌሎች ተቆራርጠው ነው እንጂ ብዙ ታሪኮች እውነት ነው እና አስተማሪነቱ ይጎላል ብዬ ነው። ኤግዛክትሊ ሶ ለሰጠህን ጊዜ እጅግ በጣም እናመሰግናለን። በመጨረሻም እንደው ቴንኪዩ ብለሃል። በመጽሐፍህ አብዛኛውን ሰው ከትምህርት ተቋማት ጋራና ከዮም ህይወት ጋር አውጥተህ ማመስገን የምትፈልጋቸው ግለሰቦች፣ ተቋማት ካሉ? በጣም እንግዲህ ብዙ ናቸው። ከየትኛው እንደምጀምር እንጃ። ግን ያው አንቺ ስለጋበሽኝ ከግሎሪ አስተማሪዎች እና ሙሉ ስታፍ
ከጥበቃ ጀምሮ አስተዳደር ያሉ ባለሙያዎች ለዮም እጃችሁን ዘርግታችሁ ስለተቀበላችሁት ዮምን ስለረዳችሁት በጣም እናመሰግናለን። እንዲሁም ከበፊት ጀምሮ ከኬጂ ጀምሮ ሲረዱት የነበሩ ልክ እንደናንተ የትምህርት ተቋም ያላቸው አሉ። ቀደም እንዳልኩሽ የኒው ፓራዳይም ባለቤት ወይዘሮ ጽዮን ብዙ ረድተዋለች። እኛንም ሞራሊ ባይዜ ከልጆቹ እኩል ወላጆች ትሪት መደረግ አለባቸው እላለሁ ሁሌ። ምክንያቱም በርደኑ እነሱ ላይ ስላለ ልጆቹ ምን ያውቁታል? በችግሩ ዙሪያ ነው የሚኖሩት እና ብዙ ወላጆች ለከፈሉት ኦቲዝም ክላስር ለሚያሳድጉ ወላጆች እዚሁ ግሎሪ ያሉ ወላጆች በጣም ለነሱ ምስጋና። እንግዲህ ነገ ሌላ ቀን ነው የሚለው ይመጣል። ከመጽሐፉ ጋር በተገናኘ አንድ ወዳጄ መጽሐፉን እኔ በመሀይምኛ የጻፍኩትን ለምባርጎ ሪቪው በማድረግ የተባበረኝን ጥላሁን ክፍሌ አሰናኝ የተባለው ሰናይ ማለት ሰናይ ከሚለው ግዕዝ ቃል መልካም በማድረግ እንትን ያለው ጥሌ ወዳጄ ነው። እሱ ትልቁን ቦታ ይወስዳል። እንደዚህ አይነት ልጆችንም ተረድቶ ጊዜውን ሰጥቶ በማገዙ ወደ ቤተሰቤ ስመጣ ወላጅ እናቴ አለች። ወይዘሮ ታገኘው ወርቁ ትባላለች። እሷም ለዮም በመጸለይ እንግዲህ ያው እድሜዋን እየገፋች ነው። ባለቤቴ ሳምራይት ድንቁ ለእናት ለከፈለችው ምስጋና ይገባታል። ጓደኞቼ እንግዲህ አጠራ አድርጌ ነገር ሊሞን አማረ፣ ፍሬዋ አማረ፣ ዳዊት አለማየሁ፣ በውጭ ያሉ ሙልጌታ ኃይሉ ጓደኛዬ፣ አሸናፊ ታከለ ባለቤቱ ወይዘሮ ርብቃ የተሻወርቅ፣ ያልጠራዋቸውም ካሉ ደግሞ እንግዲህ ወደፊት እንጠራለን። እናመሰግናለን። አንቺም እንግዳ አድርገሽ ስለጋበሽ ስለመጣህ እናመሰግናለን። ተመልካቾቻችን፣ ተማሪዎች፣ የተማሪ ወላጆች ምናልባትም ይህንን የዩቲዩብ ቻናላችንን የቲክቶክ ገጻችንን በተለያዩ አጋጣሚ ፋሎው የምታደርጉ የዚህ ፕሮግራም ተከታታዮች ዮም በተለያዩ የመጽሐፍት መደብሮች ይገኛል። በተለይ ጃፋር አማዞን ላይ አለ፣ ኦንላይን ፐርቼዝ መደብር በይበልጥ ሀሁም አለ። ትምህርት ቤቱንም ብትጠይቁ ማቅረብ ይችላል። ገዝታችሁ በማንበብ የታሪኩ ተካፋይ እንዲሁም ደግሞ የስነ ጽሁፉን ጥበብ ብታዩበት ምን ያህል ሰውኛ ተች እንዳለው ብታነቡ ብለን እንጋብዛለን። ስለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እንዴ ሰብስክራይብ አድርጊያለሁ።